ይዙ ወይ አርግሻለሁ። ምን እየቀለድሽ መሆን አለበት። ቢሆን ደስ ይለኝ ነበር ግን እንዳጨርሽው ጀብዱ መሰለሽ እንደ 10 ጊዜ የምደጋግሚው። ሴት ልጅ አይደለሽ? ያምሻል። አትጠነቅቂም? ማነው መጠንቀቅን የሴት ልጅ ብቻ ያደረገው? ኃላፊነቱ እኮ የጋራችንም ነው። አሃ ለካ አስበሽበት ነው የመጣሽው። ተሰሚኛለሽ። በዚህ ይዘዋለሁ ብለሽ አስበሽ ከሆነ ተሳስተሻል። ይልቅ ህመምሽን ነው የምታበዡ። ማለት አባትነቴን ባምን እንኳን ተቆራጭ እያደረጉ ልጄ ማሳደግ እንጂ አብሬሽ የመኖር ግዴታ የለብኝም። እሱ ከተስማማሽ ውለጂው፣ አለበለዚያ ግን እንዳጨርሰው። ወንድ መስለኝ ነበር። ለካ ሁሉ የቃላት ድለላ ከንቱ ውዳሴ ነበር። በጣም ታሳዝናለህ። እኔ ልጄን እንዴትም አድርጌ ያሳድገዋለሁ። ከዚህ በላይ ልጠላ ስለማልፈልግ ሂድልኝ። የኔ እናት አስደነገጥኩሽ አይደል? ምንድን ነው? ትንሽ ልጮትብሽ ብዬ እኮ ነው። ለልጅ ያለኝም ፍቅር እያወቅሽው ስንቱ ፈልጎ ያጣውን አባትነት እንዴት ገፋለሁ ስታስቢው። ብሽቅ ነሽ ስታስጠላ። ሽማግሌ ልካለሁ። እሺ ሆዲሽ ሳይገፋ በክብር ነው ይዤሽ የምወጣው። ይዙ እንደምታስበው እኮ ቀላል አይደለም። ወጪው ብዙ ነው። እኔ ለአንቺ አንሳለሁ፣ ለእሱ አታስቢ። ሰው አፍማ እንድትገቢ አላረግም። ደግሞ እኮ በያንጎ ፕሮ ቦነስን ጨምሮ ከፍተኛ ገቢ እያገኘው ነው። በሳምንት እስከ 45 ሺህ ብር። በዛ ላይ ጥሪም አይቋረጥም። መቼ ተመዝግበህ ነው? ለመመዝገብ እኮ ቢሮ መሄድ ቀረ። ያንጎ ፕሮ አፕሊኬሽንን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ በመንጃ ፍቃድሽ ብቻ በ5 ደቂቃ ውስጥ ተመዝግበሽ ስራ መጀመር ትችላለሽ።